በኖህ ዘመን እግዚአብሔር አንድ ነገር ነው ያወራው። የማምለጫ መርከብ ስሩልኝ ነው ያለው። ለኖህ ኦርደሩ ተሰጥቶት መስራት ጀመረ። 120 ዓመት ነው መርከብ ያዘጋጀው። የሰው ዕድሜ 120 ነው ተብሏል። ከተወለደ ጀምሮ አንድ ሰው እስከሚሞት ድረስ ወንጌል ደርሶታል ማለት ነው። ያልተሰበከው አንድም ሰው የለም አልሰማውም ማለት አይችልም። 120 ዓመት መርከቡ ተሰርቶ ሲያልቅ ወደ መርከቡ የገቡት ስንት ነፍሳት ናቸው? 8 ነፍሳት። መርከቡ አለ የለም? አለ። እነሱ ግን ምን ሲያደርጉ ነበር አለን? ሲያገቡ ነበር፣ ሲጋቡ ነበር፣ ኤንጆይ ሲያደርጉ ነበር፣ እንደፈለጋቸው ይኖሩ ነበር። ግን ቀኗ ስትደርስ ማን የመጣው? የእግዚአብሔር ቁጣ ነው እኮ የመጣው። ከሰማይ የመጣው ቁጣ ነው። ኦኬ። ቁጣው ሲመጣ ግን 8 ነፍሳት ምን ውስጥ ነበሩ? መርከብ ውስጥ የገቡ ነበሩ ቀድመው። ዝናቡ ሲመጣ ከሰማይ በኃይል ነው የመጣው። ለ40 ቀን ያለማቋረጥ ነው የዘነበው። ያ ዝናብ በምድሪቷ ላይ የነበሩ ሰዎችን በሙሉ ጠራርጎ ነው ይዟቸው። ያስተረፈው አንድም ሰው አልነበረም። 8 ነፍሳት ግን ተርፈዋል። በምን ምክንያት ነው የተረፉት? እነሱ ዝናቡ ሲመጣ ሽል እያሉ ነው? አይደለም። የገቡት ምን ውስጥ ነው? መርከብ ውስጥ ነው የገቡት። የእግዚአብሔር ዝናብ ሲዘንብ መርከቢቷን ይቀጠቅጣት ነበር። መርከባችን ኢየሱስ እሱ ከሰማይ በወረደው የኃጢአት ቁጣ ሲቀጠቀጥ፣ እኛ ግን በሱ ውስጥ ነበር። ቁጣው ያረፈው እሱ ላይ፣ እኔና እናንተ ግን በሱ ተሰውረን አምልጠናል። አየ ቁጣው አሁን አንተን ማያገኘ አሪፍና ጻድቅ ስለሆንክ አይደለም። የተሻለ ጿሚና ጸላይ ስለሆንክ አይደለም። ከቁጣው የምታመልጠው በመርከቡ ነው። ክብር ለኢየሱስ ይሁን። ሮሜን መጽሐፍ ሁላችንም እናውጣ። የሳምንታዊ ጥናታችን ሮሜ መጽሐፍ እያጠናን ነው። ሮሜ ምዕራፍ 1 ላይ ነን እስካሁን። ፓርት 1 ወይም ክፍል 1ን ጨርሰናል። ሮሜ መጽሐፍ ከቁጥር 1 እስከ 18 ድረስ ያለውን ክፍል 1 ባለፈው ሳምንት ጨርሰናል። ዛሬ ጀምረን ደግሞ ክፍል 2ን ነው የምናጠናው። የሮሜ መጽሐፍ ክፍል 2 ከቁጥር 18 ጀምሮ ያለው ማለት ነው እስከ ሙሉ 31 ድረስ 32 ድረስ የሮሜ መጽሐፍ ክፍል 2 ምዕራፍ 1 ላይ ሁለተኛው ክፍል ነው። ይሄንን እስከ ቁጥር 32 ድረስ በጋራ አንድ ላይ ጮክ ብለን ከቁጥር 18 እስከ 32 ድረስ ጮክ ብለን በጋራ አብረን እናነበውና ዛሬ ደግሞ ጥናታችንን እንጀምራለን። ከቁጥር 18 ጀምረን እስከ 32 ድረስ ጮክ ብለን ነው የምናነበው። ረገጥ አድርገን 1 3 እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልቦናቸው ጨለመ። ጥበበኞች ነን ሲሉ ደንቆሮች ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ። ስለዚህ እርስ በርሳቸው ስጋቸውን ለዋርዱ እግዚአብሔር በልባቸው ፍትወት ወደ እርኩሰትነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶችም ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባ ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውርን አደረጉ፣ በስህተትም የሚገባውን ብድራት በራሳቸው እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባ ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው።
ቅንዓት፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባያት ተሞሉ። የሚያንሾካሹኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለው የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። አሜን። ይሄ ከቁጥር 18 ጀምሮ ትንሽ ከባዱ ወይም ደግሞ ጠንካራ ክፍል ነው የምንጀምረው። ጠንካራ የሚያደርገው ጠንካራ ስለሆነ ሳይሆን አሁን ያለንበትን ዘመን በትክክል የሚገልጥ አሁን ያለውን ዓለም በትክክል የሚያሳይ የሰው ልጅ ክፋት፣ የሰው ልጅ አመጽ፣ የሰው ልጅ በከፍተኛ ሁኔታ እግዚአብሔርን ጠል መሆኑ፣ በፈጣሪ ፈንታ ደግሞ የተፈጠረን አምላኪ መሆኑን አጉልቶና አጋልጦ ስለሚያሳይ ነው። ይሄ የሮሜን መጽሐፍ ከዚህ በፊት በደንብ መሰረት ጥያለሁኝ። ከቁጥር 1 እስከ ቁጥር ምዕራፍ 1 ከቁጥር 1 እስከ ቁጥር 18 ድረስ ወንጌል ምን ማለትና ማን እንደሆነ ብቻ ነው የሚያብራራልን። እሱን በጥልቀት አይተናል። ወንጌል መቼ ነበረ? እንዴት መጣ? ማን ነው? ወንጌል ምንድነው? ሰዎች በወንጌል ምን አይነት ነገር ያገኛሉ የሚለውን የወንጌልን መሰረታዊ ጉዳይ መሰረት የመጣል ጉዳይ ሐዋርያው ጳውሎስ ከቁጥር 1 እስከ 18 መሰረት ነው የሚጥለው። ያመቻቸዋል። ወንጌሉን ነው የሚያመቻቸው። ልክ ቁጥር 18 ላይ አቁሞ ምዕራፍ 3 ላይ ነው የሚገባው። ምዕራፍ 3 ከቁጥር 24 ጀምሮ ወንጌሉ እንዴት ባለ ሁኔታ የቤዛነቱን ሥራ እንደሚያሳይ በትክክል ያገናኘዋል። ከቁጥር 18 ወጣችሁ ምዕራፍ 3 ቁጥር 24 ላይ ስትገቡ ምዕራፍ 3 ቁጥር 23 ላይ ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ብሎ እሱ ጋር ይዘጋና ቁጥር 24 ላይ እንዲያው በጸጋው እንደሚጸድቆ ይናገራል። በወንጌል አላፍርም ለድነት የሆነ እግዚአብሔር ኃይል ነው፣ ይኸውም በእምነት የሚገኝ ነው ብሏል። እምነቱን ግን ምን ላይ ማድረግ እንዳለብን ሲነግረን በክርስቶስ የቤዛነት ሥራ ላይ ሰዎች በእምነት ቢያሳርፉ እንደሚድኑ ይናገራል። በመካከል ግን ከቁጥር 18 ጀምሮ እስከ ምዕራፍ 3 ቁጥር 23 ድረስ የሚያወራው የዓለምን ኃጢአት በሙሉ ነው የሚገልጠው። ሰዎች በወንጌል እንዳያምኑ፣ ሰዎች ክርስቶስ ኢየሱስ የሰራውን ሥራ በእምነት ተቀብለው እንዳይድኑ የሚያመካኟቸው ብዙ ነገሮች አሉ። ምዕራፍ 1 አሁን ከቁጥር 18 ጀምረን እስከ ቁጥር 32 ድረስ የሚያወራው አሕዛብ የሚባለው ማህበረሰብ ገና ከጥንት ጀምሮ የአኗኗር ዘይቤው ምን እንደሚመስል፣ በፈጣሪ ፈንታ ፍጡርን እንዴት እንደያመለከ እንደሆነ፣ እነሱ የእግዚአብሔር የመለኮት ኃይሉ ክብሩ ባህሪው በፍጥረታት ውስጥ ግልጥ ሆኖ የሚታይላቸው ሆኖ ሳለ እነሱ ግን እግዚአብሔርን ለማወቅ ባልወደዱ መጠን ባልፈለጉ መጠን እንዴት ለማይረባ አእምሮ ታልፈው እንደተሰጡ ነው የሚነግረን። በአጭር ቃል አሕዛብ ምን ብለው ኮምፕሌን ያደርጋሉ? እኛ እስራኤላውያን አይደለንም። የእስራኤል ሕዝብ ሕግ ተሰጥቶታል፣ ትእዛዝ ተሰጥቶታል፣ መቅደስ ተሰጥቶታል፣ ብዙ የእግዚአብሔር መገለጥ አግኝቶታል። እግዚአብሔር እኛን ምን አላረገንም? ሕግ አልሰጠንም፣ ታቦት አልሰጠንም፣ አባቶች የሉንም፣ መቅደስ የሉንም። ስለዚህ እግዚአብሔር እኛን በኃጢአታችን ሊጠይቅ አይችልም፣ ምክንያቱም የሰጠን ምንም ነገር የለም በሚል አዳኝ እንደማያስፈልጋቸውና ከእግዚአብሔር ቁጣ እንደሚያመልጡ ምንም አይነት ችግር እንደሌለባቸው አድርገው ያቀርባሉ። ይህን አይነት አስተሳሰባቸውን ሐዋርያው ጳውሎስ ከምን ጋር ነው የሚያገናኘው? የኑሮ ዘይቤያቸውን ነው የሚገልጠው። የኑሮ ዘይቤያቸውን ይገልጥና ምን ያክል ኃጢአተኛ እንደሆኑና አዳኝ እንደሚያስፈልጋቸው የማስረዳት ስራ ነው የሚጀምረው። ይህም በማይታዘዙ ልጆች ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ብሎ ነው የሚጀምረው። እነዚህ እውነትን በአመፃ የሚያፍኑ እንደሆነ ይነግረናል። ለምሳሌ የብሉይ ኪዳን እውነት ምንድነው? ዩኒቨርሳል ሬቨሌሽን አለ፣ የእግዚአብሔር አጠቃላይ መገለጥ።
ስፔሲፊክ ሬቨሌሽን አለ። እንደገና ደግሞ አጠቃላይ የሆነ ዩኒቨርሳል የሆነ የእግዚአብሔር መገለጥ አለ። አጠቃላይ መገለጡ በፍጥረታት ውስጥ የታየው አምላክ ነው። ስፔሲፊክ ሬቨሌሽን የሚባለው ደግሞ በክርስቶስ ብቻ የተገለጠ ማንነቱ ነው። በክርስቶስ ብቻ ያለ ሌላ ቦታ የማታገኙት መገለጥ አለ። አሁን ግን የአሕዛብ የኑሮ ዘይቤ አመጽ ነው። ወንድ ከወንድ ጋር ይጋባል፣ ሴት ከሴት ጋር ይጋባል። ለባህሪያቸው የሚገባውን ትተው የማይገባቸውን ያደርጋሉ። ይህንን እያደረጉ ኃጢአተኝነታቸውን፣ አመፀኝነታቸውን ደግሞ ምን ያደርጋሉ? ይክዳሉ። ስለዚህ ጳውሎስ መግለጥ የፈለገው በእነዚህ ከቁጥር 18 ጀምሮ እስከ 31 ድረስ ዋና ፎከሱ አሕዛብ የምታመካኙበት አንዳች ነገር የላችሁም። ለምን? የእግዚአብሔር ባህሪ በፍጥረት ውስጥ ግልጥ ሆኖ ምን ይላል? ይታያል። ሕግ አልሰጠንም እንዳትል፣ ታቦት የለንም እንዳትል፣ የሆነ ነገር ከእግዚአብሔር መገለጥ አልመጣልንም እንዳትል፣ የአምላክነት ማንነቱ ባህሪው አጠቃላይ መገለጡ አለ፣ በፍጥረቱ ውስጥ አለ። አጠገብ ያለውን ሰው አይተ መለየት ትችላል። ራስን በመስታወት አይተ እግዚአብሔር መኖሩን መለየት ትችላል። እግዚአብሔር የማይታይ አምላክ እያለ አንተ ነህ ምን ያደረከው? በሚታይ ነገር በጣዖታት የቀየርከው አንተ ነህ። ያ ደግሞ ያረክበት ምክንያቱ ነው የሚለው እውነትን ባለመውደድ እግዚአብሔርን ማወቅ ባልፈለጉ መጠን ልክ ነው የሚለው። የአሕዛብ የኑሮ ዘይቤ ምንድነው? እግዚአብሔርን ከመፈለግና እግዚአብሔርን ከማምለክ ይልቅ አመፃን፣ ኃጢአትን ማድረግ ይወዱ ነበር። ይሄ ከቁጥር 18 ጀምሮ አጠቃላይ ዳሰሳው ያንን ነው የሚያወራው። ለምሳሌ ስለ ከወንድ ጋር መጋባት፣ ሴት ከሴት ጋር መጋባት ይናገራል። ይሄ አሁን ባለችዋ በምድራችን ላይ በአውሮፓ፣ በአሜሪካ፣ በተለያዩ ሀገራቶች ስትሄዱ ከፍተኛ የሆነ ኢሹ ነው። እኛም ሀገር ላይ ቅርብ ጊዜ ክርክሩ ነበር አይደል? ሊገቡ ነው አይገቡም፣ ተፈራርመዋል አልተፈራረሙም የሚል አመጾች ነበሩ። ልክ አዲስ መጤ ድንገት የሆነ አይነት ነገር ተደርጎ ይነገራል። ግን ገና ከ2000 ዓመት በፊት መጽሐፍ ቅዱሳችን ሲጻፍ የአሕዛብ የኑሮ ዘይቤ ምን አይነት እንደሆነ ነግሮናል። ገና ከጥንት በዘፍጥረት መጽሐፍ ውስጥ በኖህም ዘመን የነበረ እንደሆነ ነግሮናል። እግዚአብሔርን ማይወድ ማህበረሰብ እንዳለ ነግሮናል። ማወቅ የማይፈልግ ማህበረሰብ እንዳለ ነግሮናል። አመፃን፣ እውነትን በአመፅ መሸፈን የሚፈልግ ምን አለ? ማህበረሰብ አለ ነግሮናል። ቅናት አለባቸው፣ ርኩሰት አለባቸው። ይህንን አጠቃላይ የአሕዛብን የኑሮ ዘይቤ ገለጠውና ኃጢአተኞች ናችሁ ነው ባጭር ቃል። ምክንያቱም ሰው ኃጢአተኝነቱን ካላመነ አዳኙን አይቀበልም። ጳውሎስ ደግሞ ወንጌሉ ምን ማለት እንደሆነ ነግሮ፣ ግን ይህን ለመቀበል ምን ማመን አለበት? ሰው ኃጢአተኛ መሆኑን ማመን መቻል አለበት። ምዕራፍ 2 ላይ ደግሞ ስንደርስ እናየዋለን። ምዕራፍ 2 አጠቃላይ ሙሉ መልእክቱ አይሁዳዊ ለሆኑት የእግዚአብሔር ሕዝብ ለሚባሉት እነሱ ደግሞ እኛ ታቦት አለን፣ መስዋዕት እያቀረብን ነው፣ የሕግ አስተማሪዎች ነን፣ በጣም አሪፎች ነን። ስለዚህ መሲሁ ወይም አዳኙ ኢየሱስ ለኛ አያስፈልገንም። እኛ ምን አለን? የኪዳን ሕዝብ ነን፣ የአብርሃም ዘሮች ነን። ኢየሱስ መሞት አያስፈልገውም፣ ምክንያቱም እኛ ሕግ እየጠበቅን የመጣነን ብለው በራሳቸው ጽድቅ ደግሞ የሚታመኑትን ይገልጥና በትኖ ያስረዳቸዋል። አትስረቅ የምትል አንተ የእግዚአብሔርን ቤት ትመዘብራለህ። የሕፃናት አስተማሪ ነኝ፣ ለዕውሮች መብራት ነኝ ትላለህ። ግን ዋናው አንተ የምትለው ዋናው አስተማሪ ነኝ የምትለው አታድርግ የምትለውን ነገር ቀድመ አንተ ራስህ ምን ትላለህ? የእግዚአብሔርን ቤት ትመዘብራለህ። ስለዚህ ይህን በማድረጋችሁ እግዚአብሔር አመፃችሁን ተባባሪ ሆኖ ሳይሆን የመቻሉን የትዕግስቱን ወደ ንስሐ እንደሚመራ ሳታውቅ ትንቀዋለህ ይላል። አየህ፣ አይሁዳዊው ደግሞ ለሕፃናት አስተማሪ ነኝ ይላል። ሕግ ለእግሬ መብራት ለመንገዴ ብርሃን ነው፣ የእግዚአብሔርን መንገድን ያሳያለሁ ይላል። አትስረቅ ይላል፣ ሕግ ይሰጣል፣ ግን ያንኑ ያደርጋል። አትስረቅ የምትል የእግዚአብሔርን ቤት ግን ምን ታረጋለህ? ትመዘብራለህ ነው። ይህን አይነት ካራክተር ደግሞ አይሁዳውያን አዳኛ አያስፈልገንም እንዳይሉ ምዕራፍ 2 ላይ ኃጢአተኞች ናችሁ ብሎ ይዘጋዋል። ምዕራፍ 1 ላይ አሕዛብን ጠቅላላ የኑሮ ዘይቤያቸውን ምን አይነት ካራክተር እንዳላቸው ሰብስቦ አሕዛብ ሆይ ኃጢአተኛ ነህ እመን፣
ምዕራፍ 2 ላይ ሰብስቦ አይሁድ ሆይ ኃጢአተኛ ነህ እመን። ምዕራፍ 3 ላይ ሲገባ ግን እንግዲህ ሁሉም ኃጢአተኛ መሆኑን አስቀድመን ከሰናቸዋል ይላል። ምዕራፍ 3 ላይ ከሰናቸዋል ይላል። ማንን ነው የከሰስከው ስትለው አሕዛብን አይሁድን በጠቅላላ። ጻድቅ የለም አንድስ እንኳ ይዘጋዋል። እግዚአብሔርን የሚፈራ የለም አንድስ እንኳ። ሁሉም በአጠቃላይ ምን ብለዋል? ተሳስተዋል። የማይጠቅሙ ሆነዋል። እግዚአብሔርን የማይፈሩ ሆነዋል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ከከንፈሮቻቸው በታች የእባብ መርዝ አለ። እጆቻቸው ፈጣን ናቸው ደምን ለማፍሰስ። ክፋት፣ ቅናት የሞላባቸው፣ ምንዝርነት የሞላባቸው አመፀኞች ናቸው ብሎ ሁሉም በአጠቃላይ የሰው ዘር በሙሉ ምንድን ነው? ኃጢአተኛ ነው። ታዲያ ይሁዳዊ ስትለው አየ ሕግ የሚናገረው ብሎ ሕግ ላላቸው እንዲናገር እናውቃለን። ለምንድን ነው የሚናገረው ሕጉ ታዲያ ስትለው አፍ ሁሉ ይዘጋ ዘንድ፣ ምላስ ሁሉ ከዓለም በሙሉ ከእግዚአብሔር ፍርድ በታች እንደሆነ ያውቅ ዘንድ፣ ምላስ ምን ይል ዘንድ? ይታሸግ ይዘጋ ዘንድ ሕግ የሚናገረው ከሕግ በታች ላሉት እንዲናገር እናውቃለን። የሚናገረው ምን ብሎ ነው? አትስረቅ ይላል። አይሁዳዊውን ነው የሚናገረው። ከሕግ በታች ያሉትን ነው የሚናገረው። ግን ከሕግ በታች ያለው አይሁዳዊ ሲስት ለተቀረው ማህበረሰብ ማሳያ ነው። ዓለም ሁሉ ከእግዚአብሔር ፍርድ በታች እንደሆነ ይታወቅ ዘንድ ብለን ስንጮህ ጻድቅ የለም ስትል እግዚአብሔርን የሚፈራ የለም። እና ምን ይሻላል? በአንድነት ሰው ሁሉ ምን ሆኗል? ኃጢአተኛ ሆኗል። የእግዚአብሔር ክብር ጎሎታል። እና ምን ይሻላል ስትለው እንዲያው በጸጋው ይጸድቃል። በስራው አይደለም፣ በሕግ መጠበቁ አይደለም፣ በራሱ ችሎታና ብቃት አይደለም። እና እንዴት ነው የሚድነው ስትለው እንዲያው በጸጋው ምን ይላል ነው? ይችን በጸጋ መዳንን በእምነት የሚገኝ ማስተሰሪያ አድርጎ የቆመውን የክርስቶስን የቤዛነት ሥራ እንዲቀበል ሰው አሕዛብንም አይሁዳዊውንም ምን ያደርጋል? ጳውሎስ ይከሳል። በምንድን ነው የሚከሰው? ኃጢአተኝነታቸውን በማሳየት አዳኙን እንዲያምኑ። አሜን። ይሄ ክፍል 2 አሁን ዛሬ በደንብ የምናጠናው አንደኛው የእግዚአብሔር ቁጣ ነው። በተለይ ካለመለየታችን የተነሳ በቤተ ክርስቲያን ውስጥም ስለ እግዚአብሔር ቁጣ የሚነገሩት ነገሮች ጤናማ ስላይደሉ ደግሞ ትንሽ የእግዚአብሔርን ነገር ተረድተናል የምንል ሰዎችም በእግዚአብሔር ቁጣ ጉዳይ ላይ የተረዳነውን ነገር በአግባብ ከመረዳት ይልቅ ለማይገባ ነገር የሚጠቀሙም ስላሉ ዛሬ በደንብ እንድትሰሙ ይፈልጋል። ቁጥር 18 ኦኬ፣ ብቻውን እናንብበው። 1-3 እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ እንድገማት። እውነትን በአመፃ የሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። አንድ ሰው የዛሬ ስንት ዓመት እንደሆነ ኤግዛክትሊ አላስታውስም፣ ግን ወደ 3 ዓመት ገደማ ይሆነዋል። ሮሜን እያስተማርኩኝ ፒያሳ ላይ አንድ ሰው በቲቪ የለቀቀውን ነገር እያየው ነበር። ምን አለ? የሰማይ መስኮት ሲከፈት ከእግዚአብሔር ዘንድ በረከቱም ቁጣውም ሳጥኑ እኩል ነው የሚለቀው። ምን ያክሎቻችሁ እንደምታስታውሱት አላቅም፣ ግን የሰማይ መስኮት ሲከፈት በረከት ብቻ ሳይሆን የእግዚአብሔር የበረከት ሳጥኑ ውስጥ የእግዚአብሔር ቁጣም አለ ብሎ በጣም ደስ በሚል ሁኔታ እየተንጎራደደ ያስተማረ ነበር ሰውየው። ከዛ ቆሜ አሰብኩኝ፣ ኦኬ ሳጥኑ ሁለቱም አለው እና ሰማይ ተከፍቶ በረከቱም እንደገና እንትኑም ሲገለጥ አስቡት። ልክ ሲገለጥ የትኛው እንደሚያገኘ አታውቅም ማለት ነው። በደንብ እንድሰሙ ይሆን ከሰማይ ይገለጣል ስለሚል ብቻ። አሁን ሁላችንም እንድንጠይቅ የምፈልገው ነገር አለ። ከሰማይ የእግዚአብሔር ቁጣ ምን ይላል? ይገለጣል ይላል። ከሰማይ የሚገለጥ ምን አለ?
ተገልጧል አይደለም የሚለን። ይገለጣል ከሆነ ፊውቸር ነው። መቼ እንደሆነ ቀኑን አናውቀውም፣ ግን የሆነ ቀን ላይ ምን ይላል? ይገለጣል። ሲገለጥ የሚገለጥበት መንገድ ሲነግረን እውነትን በአመፃ የሚያፍኑ ወይም በአመፀኝነታቸው በኃጢአተኝነታቸው ላይ ነው የሚለው። የእግዚአብሔር ቁጣ ከምን ይገለጣል ነው የሚለው? ከሰማይ ይገለጣል። አሁን የኔ ጥያቄ በሰማይ ያለው የእግዚአብሔር ቁጣ ምንድን ነው? ቁጣ የሚለው ቃል እኛን የምናስበው አይነት ቁጣ ነው ወይስ እግዚአብሔር የራሱ የሆነ ሌላ ቁጣ ነው? ቁጣ ለሰው እና ቁጣ ለእግዚአብሔር ሁለቱ ይለያያሉ። የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ይላል መጽሐፍ። ተቆጡ፣ ግን በቁጣችሁ ላይ ፀሐይ እንዳይገባ ሌላ የጠላት አጀንዳ እንዳይፈጸም ተጠንቀቁም ይላል። አሁን መጽሐፍ ቅዱሳችንን ስናጠና ኢየሱስ ከሙታን ተነስቶ ካለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይ በግርማው ዙፋን ቀኝ በሰማያዊ ስፍራ የተቀመጠ ሊቀ ካህን አለን ይላል። የራእይ መጽሐፍ ምዕራፍ 12ን ስናነብ ደግሞ የወንድሞች ከሳሽ ተጥሏል ይላል። በሰማይ የሆነ ክፉ የሆነ ነገር የለም፣ ተጥሏል። ኦሬዲ ደግሞዋል። ላልሰማችሁ ሰዎች የወንድሞች ከሳሽ ተጥሏል ኦሬዲ። ሃሌሉያ። የሚጠብቃችሁ ከሳሽ የለም እዛ። ኦሬዲ የዲያብሎስና የክሱ ፋይል በሙሉ ተጥለዋል። የተጣሉት በቦክስ አይደለም፣ በጦርነት አይደለም፣ በበጉ ደም ነው። ሄሎ፣ በበጉ ደም ነው። የበጉ ደም ደግሞ ከሙታን ተነስቶ ይዞ ሲገባ፣ በሰማይ ደሙ ሲገባ ከሳሽ በሙሉ ተጥሏል። እደግመዋለሁ፣ ተጥሏል። አሁን በሰማይ የቀረው የሚነግረን መጽሐፍ የኢየሱስ ደም መቅደሱ፣ ዋናው ደግሞ ሊቀ ካህናችን እኛን ወክሎ ይገባል። አሁን እዚህ ጋር ደግሞ የእግዚአብሔር ቁጣ ከሰማይ ምን ይላል? ስለዚህ አሁን ከሰማይ የሚገለጠው ምንድን ነው? ወይ ቁጣ ነው ወይ በረከት ነው የሚገለጠው። ወይ ቁጣ አለው እግዚአብሔር ወይ በረከት አለው። አሁን በኪዳን ወይም በተፈጸመው የክርስቶስ የመስቀል ሥራ አጥርተን ካላየነው በብሉይ ኪዳን ያለው የቁጣ መንፈስ ክላሽ ያደርግብናል። አሁን ሰዎች የሆነ በደል ሲበድሉን እኛ ውስጥ የሚፈጠር ቁጣ አለ። ያ እኛ ውስጥ የሚፈጠረው ቁጣ ሰዎቹ ካደረጉት ነገር ተነስተን የምናደርገው ነው። ልድገመው። ለምሳሌ አንድ ሰው ተነስቶ ቢሰድበን ወይ ቢረግጠን ወይ ገፍቶን ቢያልፍ የሆነ ችግር ቢፈጥርብን እኛ ውስጥ የሚፈጠር ምን አለ? ቁጣ አለ። ያ እኛ ውስጥ የሚፈጠረው ቁጣ ከበቀለኝነት ስሜት፣ ከእልህ እና ከንዴታችን ተነስተን ነው የምናደርገው። ይህ አይነቱ ድርጊት ምናልባት ሰዎችን እስከ መግደል ሊያደርስ ይችላል። አታቅማ የማንዘር እንደሆንኩ እኔ ነው ገላምጠኝ የምታልፈው ብለን ሰው እኮ ለምን እንደዚህ ያየኝ ብለን ሁሉ እኮ እንጣላለን። ያ የሰው ልጅ ባህሪ ነው። አሁን እግዚአብሔር እንደኔ ያየኸኝ እስቲ ብሎ ነው የሚቆጣው። የኛ አይነት ቁጣ አለው እግዚአብሔር። ሄሎ፣ ይገለጣል ያለው የእግዚአብሔርን ቁጣ ነው እንጂ የኛን ቁጣ አይደለም። የእግዚአብሔር ከሆነ ቁጣው እግዚአብሔር የሰው አይነት ቁጣ የለውም። ስሜታዊ ሆኖ የሚቆጣ እግዚአብሔር የለንም። በንዴት ቱግ ብሎ እንዴት አልታዘዛችሁኝም እፈጃችኋለሁ የሚል እግዚአብሔር የለንም። ስለ እግዚአብሔር ሊታወቅ የሚችልበት ዋነኛው መንገድ ደግሞ ክራይስት እንደሆነ አሳይቶናል። ኢየሱስ መጥቶ በቅፎ የነበረው ምን አለገው? ተረከው ነው የሚለን። ተረከው ነው የሚለን። እንደውም እግዚአብሔርን ስንመለከተው ከቁጣው ይልቅ ለቁጣ የዘገየ ነው፣ ለምህረት ግን ፈጣን ነው። ቁጣው እስከ 3 እስከ 14 ትውልድ ነው። ሄሎ፣ ምህረቱ ግን እስከ 1000 ትውልድ ነው። አሁን የእግዚአብሔርን ባህሪ መረዳት የእግዚአብሔርን ቁጣ ለመረዳት ወሳኝ ነው። እግዚአብሔር በባህሪው በማንነቱ ፍቅር ነው። ሄሎ፣ ፍቅር የሆነው ኢየሱስ ሲመጣ አይደለም። በብሉይ ኪዳንም እግዚአብሔር ፍቅር ነው። እግዚአብሔር ነገሩ፣ ባህሪው፣ ማንነቱ ምን አይልም፣ አይቀያየርም። እግዚአብሔር ምንድነው? ፍቅር ነው። ፍቅር ሲሆን እግዚአብሔር ያ የፍቅር ማንነቱ ሰውን ሁሉ ምን ያደርጋል? ይወዳል። እግዚአብሔር የሰውን ዘር በሙሉ ምን ያደርጋል? ይወዳል። ሰውን ይወዳል፣
ግን የሰውን ጠላት ይጠላል። እደግመዋለሁ። ኃጢአትን ይጠላል። ሰውን ግን ምን ይላል? ኦኬ፣ ኃጢአተኛውን ይወደዋል፣ ኃጢአትን ግን ይጠላል። ኃጢአተኛውን ግን ምን ያደርገዋል? ይወደዋል። ስለዚህ እግዚአብሔር ሲቆጣ ኃጢአተኛውን ሳይሆን የሚቆጣው ኃጢአትን ነው። እደግመዋለሁ። ኃጢአተኛውን ለማዳን ኃጢአትን መቆጣት መቻል አለበት። ከዛ ነው ነፃ የሚያወጣ። የኢሳይያስ መጽሐፍ በግልጽ ሲነግረን ምዕራፍ 53 ላይ አይተነው እንወደው ዘንድ ደምግባት የሌለው መሲህ ይነግረናል። እንዴት ባለ መከራ ውስጥ እንደሚያልፍ ይነግረናል። እግዚአብሔር የሁላችንን በደል ነው የሚለው። የሁላችንን በደል በማን ላይ? በእርሱ ላይ አኖረው። ማን ላይ? ኢየሱስ ላይ በደላችንን፣ ኃጢአታችንን ሁሉ መተላለፋችንን አኖረው። ማን ላይ አኖረው? ኢየሱስ የሚባል የራሱ የአብራኩ ክፋይ የባህሪው ትክክለኛ ነጸብራቅ ሰው ሆኖ የመጣው ወልድ ላይ አዘነበበት። አሁን የኛን ኃጢአት ወስዶ ኢየሱስ ላይ ነው ያደረገው። ደግመዋል። የኛን ኃጢአት ወስዶ ማን ላይ ነው ያደረገው? ኦኬ፣ አሁን ሃሌሉያ። ይሄ የሃሌሉያ ኃጢአት ነው። ሃሌሉያ አለ፣ የሃሌሉያ ደግሞ ኃጢአቱ አለ። የሃሌሉያን ኃጢአት እግዚአብሔር ወስዶ ነው የሚለን በኢየሱስ ላይ አኖረው። ኢየሱስ ላይ ምን አለው? አኖረው። አሁን የሃሌሉያ ኃጢአት ያለው የት ነው? ኦኬ፣ ያንቺ ኃጢአት ያለው የት ነው? ኦኬ፣ ነበረ ኃጢአት። ያንን ግን የሁላችንን ነው የሚለው፣ የአንዳንዶቻችንን ሳይሆን የሁላችንን ኃጢአት፣ በደል፣ መተላለፍ በማን ላይ አኖረው? በኢየሱስ ላይ አኖረው። ኦኬ፣ ኢየሱስ ላይ አኖረውና የሃሌሉያ ኃጢአት ማን ላይ ሆኗል? ኢየሱስ ላይ ሆኗል። አሁን እግዚአብሔር የሚጠላው ምንን ነው? ኃጢአትን ነው እንጂ ኃጢአተኛውን ይወደዋል። አሁን ኃጢአተኛውን ለማዳን ኃጢአቱን ከኃጢአተኛው መለየት አለበት። ስለዚህ ከኃጢአቱና ከኃጢአተኛው መምረጥ ስላለበት ኃጢአቱን ከሰውየው ለየና እግዚአብሔር በኢየሱስ ላይ አኖረው። ከዛስ በመስቀል ተቆጣው፣ ፈረደበት፣ ወይም አጨሰው። ኃጢአትን ምን አደረገው? እስከ ሲኦል ድረስ ወረወረው። የኛ ሁሉ ዴስቲኒ እዛ ነበር መጨረሻችን። ኃጢአትን በሲኦል ዘጋበትና የሰውን ዘር ኃጢአት በሙሉ ዳውን ማን ላይ ያደረገው? ኢየሱስ ላይ ያኖረን። ሃሌሉያ። አሁን ሃሌሉያ የሚጠየቀው በሰራው ኃጢአት አይደለም። ለምን? እሱ በሰራው ኃጢአት ኢየሱስ ኃጢአቱን ወስዶለታል። ሃሌሉያ ግን በአንድ ነገር ይጠየቃል። በወሰደለት ኢየሱስ ያምናል ወይስ አያምንም? ሄሎ፣ በወሰደለት ኢየሱስ ካመነ ነፃ ነው፣ አርፎ ይቀመጣል። ካላመነ ግን እደግመዋለሁ፣ ካላመነ ግን ኃጢአቱን የወሰደለትን ስላላመነ ይፈረድበታል። ሄሎ። ስለዚህ አሁን ከሰማይ የሚገለጥ ቁጣ እግዚአብሔር የለውም። ከሰማይ የሚገለጥ ግን ልጅ አለው። እደግመዋለሁ፣ በጥንቃቄ እንድሰሙ ይፈል። ከሰማይ የሚገለጥ የቀረ ቁጣ የለም። ግን የኢየሱስ መገለጥ ላመነው ለኛ እረፍት ነው፣ ላላመኑ ግን ቁጣ ነው። ሄሎ። ይኸው ጳውሎስ ሲናገር የክርስቶስን መዓዛ ሕይወት በሰውነታችን ተሸክመን እንዞራለን አለ እና ስትለው ለሚድኑት የሕይወት ሽታ ነን፣ ለሚጠፉትስ ያው ኢየሱስ እኮ ነው። የሚያሸቱት አንድ ነው፣ ግን ሲሸት ሁለት ማህበረሰብ ላይ ይሸታል። ለሚድኑት ሕይወት ነው፣ ለሚጠፉት ግን የእግዚአብሔር ምንድን ነው? ቁጣ ነው። ግን ማን ነው የሚገለጠው? ሃሌሉያ። ማን ነው የሚገለጠው? ኦኬ። ከሰማይ ይገለጣል ማለት የኢየሱስ ምጽአት ተመልሶ ይመጣል። በሚመጣበት ወቅት በፊቱ መቅረብ የሚችል በእርሱ ያመነ ብቻ ነው። ከፍርዱ ማምለጥ የሚችለው በኢየሱስ ያመነ ብቻ ነው። በኢየሱስ ያላመነስ አይድንም። አሁን ኢየሱስ አዳኝ እኮ ነው። በደንብ ስሙኝ። በኖህ ዘመን
ሴት ከሴት ጋር ይጋባል፣ ወንድ ከወንድ ጋር ይጋባል። ግብረ ሰዶም፣ ሌዝቢያን ምናምን የምንላቸው በሙሉ አሁን የተወሩት ኃጢአቶች በሙሉ በዛን ጊዜ ነበሩ። እግዚአብሔር አንድ ነገር ነው ያወራው። የማምለጫ መርከብ ስሩልኝ ነው ያለው። ለኖህ ኦርደሩ ተሰጥቶት መስራት ጀመረ። 120 ዓመት ነው መርከብ ያዘጋጀው። 120 ዓመት የሰው ዕድሜ 120 ነው ተብሏል። ከተወለደ ጀምሮ አንድ ሰው እስከሚሞት ድረስ ወንጌል ደርሶታል ማለት ነው። ያልተሰበከው አንድም ሰው የለም፣ አልሰማውም ማለት አይችልም። 120 ዓመት መርከቡ ተሰርቶ ሲያልቅ ወደ መርከቡ የገቡት ስንት ነፍሳት ናቸው? 8 ነፍሳት። መርከቡ አለ የለም? አለ። እነሱ ግን ምን ሲያደርጉ ነበር አለን? ሲያገቡ ነበር፣ ሲጋቡ ነበር፣ ኤንጆይ ሲያደርጉ ነበር፣ እንደፈለጋቸው ይኖሩ ነበር። ግን ቀኗ ስትደርስ ማን የመጣው? የእግዚአብሔር ቁጣ ነው እኮ የመጣው። ከሰማይ የመጣው ቁጣ ነው። ኦኬ። ቁጣው ሲመጣ ግን 8 ነፍሳት ምን ውስጥ ነበሩ? መርከብ ውስጥ የገቡ ነበሩ ቀድመው። ዝናቡ ሲመጣ ከሰማይ በኃይል ነው የመጣው። ለ40 ቀን ያለማቋረጥ ነው የዘነበው። ያ ዝናብ በምድሪቷ ላይ የነበሩ ሰዎችን በሙሉ ጠራርጎ ነው ይዟቸው ሄደው። ያስተረፈው አንድም ሰው አልነበረም። 8 ነፍሳት ግን ተርፈዋል። በምን ምክንያት ነው የተረፉት? ኦኬ። እነሱ ዝናቡ ሲመጣ ሽል እያሉ ነው አይደለም። የገቡት ምን ውስጥ ነው? መርከብ ውስጥ ነው የገቡት። ኦኬ። ግን ደግሞ መርከቡ ከቁጣው አላመለጠም። ከሚመጣው ዝናብ መርከቡ አላመለጠም። እነሱ ግን በመርከቡ አምልጠዋል። የእግዚአብሔር ዝናብ ሲዘንብ መርከቢቷን ይቀጠቅጣት ነበር። መርከባችን ኢየሱስ፣ እሱ ከሰማይ በወረደው የኃጢአት ቁጣ ሲቀጠቀጥ፣ እኛ ግን በሱ ውስጥ ነበር። ቁጣው ያረፈው እሱ ላይ፣ እኔና እናንተ ግን በሱ ተሰውረን አምልጠናል። ኧረ ሃሌሉያ! እስኪ አምልጫለሁ በለኝ። አየህ፣ ቁጣው አሁን አንተን የማያገኘ አሪፍና ጻድቅ ስለሆንክ አይደለም። የተሻለ ጿሚና ጸላይ ስለሆንክ አይደለም። ከቁጣው የምታመልጠው በመርከቡ ነው። ኢላማሳታካ እስኪ ጩና መርከብ አለ ይበል። ማምለጫ መርከብ አለ ይበል። አየህ፣ መርከቡ ቀኑ ሲደርስ ይዘጋል። ቀኑ ከመድረሱ ከመዘጋቱ በፊት ለዓለምስ ሁሉ ምልክቱ ምንድነው? መርከቡ ወንጌል ይሰበካል። መርከቡ እየተሰራ ነው ማለት ወንጌል እየተሰበከ ነው። የወንጌል ዘመን ሲያበቃ ኢየሱስ ይመጣል። ኢየሱስ ሲመጣ በመርከቡ የተሰወሩ ሁሉ ያመልጣሉ። ሄሎ። የሆነ ቁጣ ኖ፣ ዛሬ አሁን የኔ ላይ የሚመጣ ቁጣ የለም። ለምን? ያለሁት በመርከብ ውስጥ ነው። ጠቢብ ማለት፣ አዋቂ ማለት፣ አሪፍ ማለት፣ በዚህ ምድር ላይ አራዳ ማለት መርከብ ውስጥ የገባ ነው። አልሰማሁም። አንዳንድ ሰው ቆይ ኖሬ መጨረሻ ላይ ልሞት ስል ይላል። መጨረሻ ላይ በሩ ቢዘጋስ? ዊዶን ነው መቼ ኢየሱስ እንደሚመጣ እናውቅም። በየቀኑ ግን የተዘጋጀን። አሁን የተዘጋጃችሁኑ ሲል ራሱ አንዳንድ ሰው ምን ይላል? ወይ ድንገት እንዳመጣ ጴንጤው እኮ ነው ተንበርክኮ ምናምን ጌታዊ ድንገት ሌሊት ብትመጣስ ብሎ ያስባል። ብራዘር፣ ድንገት ቢመጣ ስላንተ አይደለም። ድንገት የሚመጣው ከመርከብ ውጭ ላለን፣ ለማግባት ፕሮግራም ላለው ምናምን ላለው ላቀደ እንጂ መርከብ ውስጥ ላለ እኮ እቅድ የለውም። ኦልሬዲ መርከብ ውስጥ ነው። ሄሎ። ተዘጋጅ የተባለው መርከቡ ስለሌለ ነው። አሁን በጥንቃቄ ስሙኝ። ለምሳሌ ሌባ በድንገት እንደሚመጣ አይደለም የሚለው? ሌባ በድንገት በስንት ሰዓት እንደሚመጣ የማያውቀው ማን ነው? የተኛ ብቻ። አንተ የምትተኛ ተነስ። ክርስቶስ ምን ይልላል? አንተ እኮ የተኛህ አይደለም። በኢየሱስ ያመንክ ቀን እኮ ነቅተሃል። የባነን ካራዳነ ውስጥ የገባ በመርከቡ የተሰወርክ ሄሎ ውስጥ ነህ። የሆነ ቁጣ ኖ፣ አንተ ላይ የሚመጣ ቁጣ የለም። ቁጣውን ያስወገደሃል፣ አንተን የከለላል። አሁን በዚህ ሰዓት ዝናብ ቢዘንብ እኛን አያገኘንም። ለምን? እዚህ ውስጥ ነው፣ ቤት ውስጥ ነው ያለን። ግን ደግሞ ቤቱን የሚያገኘው ዝናብ አለ የለም? ልክ እንደዛኛ ሁላችን ማን ውስጥ ነው ያለን? ኢየሱስ። የእግዚአብሔር ቁጣ አብራጅ ነው። ቁጣው የእግዚአብሔር ቁጣ የበረደው ኢየሱስ ላይ አርፎ ያረፈው ኢየሱስ
እግዚአብሔር የረካው ተቆጥቶ ኢየሱስን። አንቺስ ማምለጥ ከፈለግሽ በማን ውስጥ እውነት ኢየሱስ ሆኖ መገለጥ ኢየሱስ እውነትን በአመፃ በሚያፍኑ ሰዎች ላይ ይገለጣል። ሲመጣ መልስ የለም፣ መሸኘት ብቻ ነው። እስኪ ሮሜ ምዕራፍ 5 እንክፈተው። ሮሜ ምዕራፍ 5 ሃሌሉያ ቁጥር 5 እንጀምር። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ኦኬ በተሰጠን በመንፈስ ቅዱስ እኛ ውስጥ ምንድን ያለው? የእግዚአብሔር ፍቅር ልባችን ውስጥ ፈሷል። እኛን የሚያሳፍር ተስፋ የለም። እሺ እንቀጥል። ገና ደካሞች ሳለን ገና ምን ሳለን? ደካሞች ሳለን ክርስቶስ ዘመኑ ሲደርስ ክርስቶስ ምኑ ሲደርስ? ዘመኑ ሲደርስ ማን ክርስቶስ ምኑ ሲደርስ? ዘመኑ ሲደርስ። እሺ ዘመኑ ሲደርስ ኃጢአተኞች ሞቷል። ስለምን ስለ ኃጢአተኞች ምን ብሏል? ሞቷልና። እሺ ስለ ጽድቅ የሚሞት በጭንቅ ይገኛልና። እሺ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። እሺ ነገር ግን ገና ኃጢአተኞች ሳለን እሺ ክርስቶስ ስለኛ ሞቷልና። ኦኬ ክርስቶስ የሞተው መቼ ነው? ጾመን ጸልየን ገና ኃጢአተኞች ሳለን ክርስቶስ ስለኛ ምን ብሏል? ሞቷልና። ስለዚህ ኢቭን ይሄንን ሲጽፍ ጳውሎስ እነሱ በህይወት ስላሉ ኃጢአተኞች እያለን ነው የሞተው ያለው። ለኔና ላንተ እኮ ገና ሳንወለድ ነው የሞተው። ዛሬ ቢሆን የሚጻፈው ተወልደን ኃጢአት ሳንሰራ በፊት ሞቷልና በሚል ይስተካከል ነበር። አልሰማሁ። ተወልደ ምን ሳሰራ? ኃጢአት ሳሰራ በፊት ተወልዶ ጽድቅን ሰርቶላ። እሺ እንቀጥል። ገና ደካሞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ቆይ ማን? እግዚአብሔር ለማን ያለውን? ለኛ ያለውን የራሱን ምን ፍቅር ምን ይላል? የራሱን ፍቅር እግዚአብሔር ለኛ ያስረዳው ሰማይ ሆኖ በፉጨት አድርጎ ዴቭ አቤት ብዬ ዞር ስን አላቢ አይደለም ያለኝ። እንደኛ ተቀበል አይደለም ያለኝ። እኛ እንደሱ ነው አይደል? እወዳለሁ ምናምን ስን ልብ ቅርጽ የተሰበረ ልብ ምናምን አድርገን እንደዚህ ብለን በዜንደር አይደለም የላከልን። በመንፈስ ቅዱስ በራሱ በአብራኩ በማንነቱ በእስትንፋሱ በመንፈስ ቅዱስ በተሰጠን አለ የማን ፍቅር ፈሷል? ለኛ ለማስረዳት ፍቅርን በፎርሙላ አይደለም በደብዳቤ አይደለም የላከው። ራሱ መጥቶ ጠላታችንን የጣለው መስቀል ላይ እርቃኑን እየተንጠለጠለ የሚያደርጉትን አያውቁምና ይቅር በላቸው የሚል ለኛ ያለውን የራሱን ፍቅር አስረዳን። ያስረዳን በጥቅስ ሳይሆን በተግባር ነው። እሺ እንቀጥል። ይልቁንስ እንግዲህ አሁን በደሙ ከጸደቅን ይልቁንም አሁን በደሙ ምን ካለ? እዚህ ቤት አንድ ጻድቅ አለ በደሙ የጸደቀ። ኦኬ በደሙ ከጸደቅን በእርሱ ከቁጣው እንድናለን። እሺ ይቆጣናል ወይስ እንድናል? አልገባኝም። ይቆጣናል ወይስ እንድናል? በእርሱ ከቁጣው ምን እንላለን? እንድናለን። አሁንም ልድገመው። በእርሱ ከቁጣው እንድናለን። ከእግዚአብሔር ቁጣ ምንድነው? በማን ነው? በእርሱ። ለምንድነው ምንድነው አለ? በደሙ ከጸደቅን። አሁን ደሙ ማለት የፈሰሰው ደሙ ከእግዚአብሔር ጋር ምን ብሎናል? አስታርቆናል። የእግዚአብሔር ልጆች አድርጎናል። አሁን በህይወቱ ኢየሱስ ከሞት ተነስቶ ሕያው ነው። በህይወቱ ደግሞ ከቁጣው ምን እንላለን? አሁን ያለው በህይወት ነው። ስለዚህ አንቺ በቁጣ አትገኝም። በህይወቱ እኛ ደግሞ ከቁጣው ምን እንላለን? በእርሱ ከቁጣው ምን እንላለን? አልሰማውም። ከቁጣው ምን እንላለን? ስለዚህ የሚመጣ ቁጣ የለም። በደም ስለታረቅሽ በደም የዳነ ሰው የሚመጣበት ቁጣ ስሙ ይባረክ። ስለዚህ ከሰማይ ሲለቀቅ ለአንተ ግማሹ በረከት ግማሹ ቁጣ የሆነ ሳጥን የለውም። እግዚአብሔር ያለው አንድ ሳጥን ብቻ ነው። ለኛ ላመንነው የበረከት ሳጥን ብቻ ነው። ላላመኑት ደግሞ የበረከት ሳጥን የለውም። የቁጣው ሳጥን ይዘንባል።
ግን ያ አንዱ ኢየሱስ ነው የሚገለጠው። ሲገለጥ ግን ለሁለቱ አካል የተለያየ መልስ ነው። ላመኑት የህይወት ሽታ ነው፣ ላላመኑት የሞት ሽታ ነው። የሚሞቱት ስላላመኑት እንጂ ኃጢአተኞች ስለሆኑ። እሺ እንቀጥላት። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ከታረቅን ይልቁንም ከታረቅን በኋላ በህይወት እንድናለን። ኦኬ አሁን ከታረቅን በኋላ አሁን ታርቀን ያለ ነው። እሱ ደግሞ በህይወት ነው ያለው። ሞት ከዚህ በኋላ እንደማይገዛው ህያው እንደሆነ እናውቃለን እንደተባለ፣ ይልቁንም አሁን ደግሞ በህይወቱማ ምን እንላለን? ይልቁንም አሁንማ በህይወቱ ምን እንላለን? ስለዚህ አሁን ያለነው በምኑ ነው? በልጁ ሞት ከታረቅን በህይወቱ ደግሞ እንድናለን። ኦኬ ከቁጣው ምን እንላለን? እንድናለን። ይልቁንም አሁን በደሙ ምን ካለን? ከጸደቅን በእርሱ ከቁጣው እንድናለን። ከእግዚአብሔር ቁጣ መዳኛው ኢየሱስ ብቻ ነው። አሁን ይህን ሳወራ የሚነሱ ጥያቄዎች አሉ። በማይታዘዙ ልጆች ላይ እግዚአብሔር ቁጣ ከሰማይ ይገለጣል የሚል ሐዋርያው ጳውሎስ ራሱ የጻፋቸው ጥቅሶች አሉ። አንዱ ኤፌሶን ላይ ነው ያለው። ኤፌሶን መጽሐፍ ምዕራፍ 5 ላይ በግልጽ ተቀምጧል። እሱንስ እንዴት ነው የምናደርገው? ኤፌሶን መጽሐፍ ምዕራፍ 5 አገኘው። 5 ከ1 እንጀምር። ቁጥሩ ላይ ቀጥታ ለብቻዋ ከመዘዝናት ፋላሲ ይፈጥራል። ስለዚህ አውዱን ጠብቀን ማጥናት ስለሚያስፈልገን ስለማን እያወራ እንደሆነ እንድንለየው እስቲ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ኦኬ እንደተወደዱ ምኖች ልጆች። እንግዲህ እንደተወደዱ ልጆች እግዚአብሔርን ምን የምትከተሉ ሁኑ። ኦኬ የተወደዱ ልጆች አለን። እግዚአብሔርን የምትከተሉ ሁኑ፣ ወይም እግዚአብሔርን የምትኮርጁ ሁኑ፣ የምትመስሉት ሁኑ። ኮፒ ፔስት አድርጉት እግዚአብሔርን። እንደማን? እንደተወደዱ ልጆች። እሺ ክርስቶስ ደግሞ እንደወደዳችሁ ምን እንዳላችሁ? እንደወደዳችሁ። ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕት አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ስለ እናንተ ራሱን ምን አድርጎ? አሳልፎ ምን እንዳለ? እንደሰጠ እንዲሁ። ስለዚህ አሁን ኢየሱስ ይሄን የሆነው ስለሚወዳችሁና በፍቅር ነው። ኮፒ አድርጉት ነው። ምኑን ኮፒ አድርጎ? እንዲሁ እናንተም በፍቅር ተመላለሱ። እሺ ለቅዱሳን እንደሚገባ ግን አሁን ስሙት። ቅዱሳን የሚባሉ አሉ። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ እሺ ወይም መመኘት በእናንተ ዘንድ ከቶ አይሰማ። ይሄ በእናንተ ዘንድ ከቶ አይሰማ። የሚያሳፍርን ነገር የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ። ኦኬ የሚያሳፍር ነገር የስንፍና ንግግር ወይም ዋዛ የማይገቡ ናቸውና ምን አይሁኑ። እሺ ይልቁንም ምን ይሁን? ምስጋና። ኦኬ ይሄንን ለማን ያወራው? ለቅዱሳን እንደሚገባ ብሎ ቅዱሳንን ያወራው። አሁን ከዚህ በኋላ በጥንቃቄ ስሙት። እሺ ይሄንን እወቁ። ይሄንን ምን በሉ? ማን የሚያውቀው? ቅዱሳን ማወቅ ያለባቸው ነገር አለ። ይሄንን እወቁ። ምን እንወቅ? አመንዝራም ቢሆን ኦኬ ሌሎች አሉ ከቅዱሳን ውጪ። አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ እርሱ ምንም ያደርግ ጣዖትን ምንም ያደርግ የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለው። ኦኬ በክርስቶስና በእግዚአብሔር መንግስት ምን የለው? ርስት የለው። ቅዱሳን ይሄን እወቁ። ምኖች? ጣዖትን የሚያመልኩ አመንዝሮች እንደዚህ አይነት ክፉ ነገር እያደረጉ ያሉ ሰዎች ቅዱሳን እወቋቸው። ሰዎቹ በእግዚአብሔር መንግስት ውስጥ ርስት በክርስቶስ መንግስት ውስጥ ርስት ቅዱሳን እነሱን ታደርጋላችሁ አይደለም ያለው? እናንተ ቅዱሳን እወቋቸው ነው ያለ። ኦኬ ቀጥለው ስሙት። ከዚህ የተነሳ በማይታዘዙት ልጆች ላይ ምን በማይሉ ልጆች አልሰማው? ምን በማይሉ? በማይታዘዙ ልጆች ላይ። ኦኬ መታዘዝ በአዲስ ኪዳንና መታዘዝ በብሉይ ኪዳን ይለያያል። የብሉይ ኪዳን መታዘዝ 613ቱን የሙሴ ሕግጋት መታዘዝ ማድረግ መፈጸም ነው። የአዲስ ኪዳን መታዘዝ ግን አንድ ነው፣ በልጁ በኢየሱስ ክርስቶስ ማመን። ያላመነ ሁሉ ምን ይባላል? ያልታዘዘ።
ሄሎ በብሉይ ኪዳን 613ቱን ሕግ ያልፈጸመ ሰው ከነሱ አንዱን ቢያጎድል አልታዘዘም። ብሉይ ኪዳን ላይ 613 ሕግ አሉ። 612ቱን ፈጽማችሁ አንዷን ብትሳሳቱ በሁሉ በደለኛ ትሆናላችሁ፣ ደግሞ ወደ ሲኦል ትገባላችሁ። ለምን? ፈጽማችሁ ስላልታዘዛችሁ። አዲስ ኪዳን ላይ ደግሞ 613ቱን ሕግ በሙሉ ተላልፋችሁ አንዱን ኢየሱስን ትክክል ከሆናችሁ ካመናችሁ ከሁሉ ታመልጣላችሁ። የአዲስ ኪዳኑ መታዘዝ አንድ ነው፣ ስሙ ኢየሱስ ይባላል። በላከው ምን ማድረግ? ማመን። በኢየሱስ የሚያምን በሙሉ ምን ይባላል? የሚታዘዝ ልጅ ይባላል። በኢየሱስ የማያምንስ የማይታዘዙ ልጆች ይባላል። በማይታዘዙ ልጆች ላይ ምን ይገለጣል? የእግዚአብሔር ቁጣ ከማን ይመጣልና? ቁጣው የሚመጣው በማን ላይ ነው? በማይታዘዙ ላይ። በሚታዘዙስ ላይ ልዩነቱን እያገኛችሁት ነው። ሰው ቁጣን በአዲስ ኪዳን ላይ የሚያወራው በማይታዘዙ በክርስቶስ በማያምኑ ሰዎች ላይ እንጂ በልጆቹ ላይ በቤተ ክርስቲያን ላይ እግዚአብሔር የቀረበት ቁጣ ያለው። ይደግመዋል። በአዲስ ኪዳን ወይም ከትንሣኤ በኋላ እግዚአብሔር ያስቀረው ቁጣ፣ በቅዱሳን ላይ የሚያዘንበው ቁጣ የለም። ይህን ሳወራ አሁን አንዳንዶቻችሁ ግጭት እየፈጠረባችሁ ሊሆን ይችላል። ከ2 ነው ከ3 ዓመት በፊት ኮሮና የመጣ ጊዜ እግዚአብሔር ተቆጥቶ ነው ተብሎ ነበር። አልሰማችሁም? ታላላቅ ሜጀር 1 ነቢያቶች መልእክት ነግረውናል። እግዚአብሔር የሕዝቡ ኃጢአት አፍንጫው ላይ ስለደረሰ ቁጣን አምጥቶ ነው፣ ትሕትና እንድትማሩ ንስሐ እንድትገቡ ብለውን ነበር። ጌታ ይባርካቸው። በገባቸውን ያወሩት። መጽሐፍ ግን እንደሱ እግዚአብሔር ያስቀረው ቁጣ ከዛ ኦኬ ንስሐ አላስገባቸው ቆይ ምናምን ብሎ የሚያስደንቀው ከእግዚአብሔር መምጣቱ አይደለም፣ የኮሮና ቁጣ መሆኑ አይደለም። የሚያስገርመው ቁጣ ነው እያሉ ግን ይታጠባሉ እጃቸውን። ከእግዚአብሔር ከተላከ ቁጣ ከሆነ እኮ እግዚአብሔር ሆይ ስለላክልኝ ቁጣ ስምህ ይባረክ። ከእግዚአብሔር ከተላከ እኮ እጅን ታጥባ አታመልጠውም ቁጣውን። ለምንድን ነው የምንታጠበው? እናውቀዋለን ከእግዚአብሔር እንዳልሆነ፣ ግን መንፈሳዊ ያጫውተናል። ሄሎ እግዚአብሔር ልጆቹን የሰውን ዘር በበሽታ ገርፎ የሚያስተምርበት የቀረ በሽታ የለውም። ህመማችንን ሁሉ በእርሱ ላይ አንጠፍጥፎ ኢየሱስ ላይ በሽታን በሙሉ ፈጽሞታል። ያስቀረው በሽታ የለውም። እደግመዋለሁ። አሁንም አንዳንዶች እግዚአብሔር እየተቆጣኝ ነው፣ በድህነትም አልፈው ለዛ ነው የእግዚአብሔር ቁጣ ስለሆነ ነው፣ ዋጋ እያስከፈለኝ ነው፣ ትምህርት እያስተማረኝ ነው፣ እስኪጨርስ ነው ብላችሁ የምታምኑ ትኖሩ ይሆናል። እግዚአብሔር እናንተን በድህነት ውስጥ የሚያስተምርበት የለውም፣ ትምህርት ቤት የለውም። እሱ ባለጠጋ ስለሆነ አልሰማሁም። ደሃ ሆነ ብሎን ምን ነው ስትለው ሊያበለጥግህ ያለ እግዚአብሔር አሁን ደሃ አድርጌ ላስተምራቸው የሚል የቀረ መማሪያ የለውም። ያስተምራቸው ዘንድ መልካሙን መንፈስ ቃሉ እያለ መንፈሱ እያለ አንተን በሆነ ነገር ገርፎ የሚያስተምር እግዚአብሔር የለም። ሄሎ እግዚአብሔር ፍቅር ነው። እግዚአብሔር መልካም ነው። ክፉ ነገር ውስጡ የለውም። በመዞር የሚደረግ ጥላ በሱ ዘንድ መልካም ስጦታ ፍጹም በረከት ከየት ነው? ሄሎ የቀረ ቁጣ የለውም። እግዚአብሔር አንቺን የሚያስፈራራበት ወየውልሽ ብሎ የሚቆጣበት የኃጢአት ባህሪ የለውም። ምናልባት ግዴታ ነው ካልተቀጣንማ እንዴት ይሆናል ካላችሁ፣ እናንተን ለመቅጣት ሲነሳ እግዚአብሔር በቀኝ ያስቀመጠውን ኢየሱስን ይቅርታ መጠየቅ አለበት መጀመሪያ። እሱን ቀጥቶታል። በጣም ይቅርታ ጌታ ኢየሱስ፣ ምንም ማድረግ አልችልም ብሎ ከእሱ ጋር ዲል አድርጎ ሲጨርስ ነው ወደ አንተ የሚመጣው። ግን አያሳልፍም። ምን አይለውም? አያሳልፍም። ኢየሱስን ይቅርታ መጠየቅ አለበት እግዚአብሔር አንቺን ለመቅጣት። ለምን? ኢየሱስ የአንቺን ጽዋ በሙሉ ጠጥቶታል። የአመፅን ጽዋ፣ የኃጢአትን ጽዋ በሙሉ ጠጣና
እርቃኑን ስላንቺ ተንጠለጠለን። አዎ ይቅር በላቸው ብሎ እግዚአብሔር እኮ ኢየሱስን በመስቀል ሲቸነክረው የማይነገር በተግባር የሚገለጥ የፍቅር ጭማቂ ነው ያወጣው። ኢየሱስ እየተቸነከረ ወደ አንቺ ግን የሚፈሰው የዘላለም ሕይወት ነበር። ወደ አንቺ ግን የሚፈሰው ምሕረት ነበር። ወደ አንቺ ግን የሚፈሰው ፍቅር ነበር። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ምን ብሏል? ሃሌሉያ። ፍቅር እንደዚህ ነው። እንዴት? እኛ እሱን እንደወደድነው አይደለም፣ እሱ እኛን እንደወደደ ነው። እንዴት ነው የወደደን? ጻድቅ ሆነን አይደለም፣ ገና ኃጢአተኞች ሳለን በልጁ ሞት አስታረቀ። መቼ ነው ያስታረቀሽ? ኃጢአተኞች ሳለን። ኤፌሶን ምዕራፍ 2 ከእርሱ ጋር ሙታን ሳለን ሕይወትን ሰጠ። መቼ ነው ሕይወት የሰጠን? ሙታን ሳለን። ይህን ያረገ እግዚአብሔር አሁን በደንብ ነው። ኃጢአተኛ ሳለህ የሞተልህ እግዚአብሔር። ልድገመው። ኃጢአተኛ እያለህ የሞተልህ እግዚአብሔር፣ ሙታን ሳለህ ሕይወት የሰጠ እግዚአብሔር። እግዚአብሔር የሰው ልጅ ወደዚህ ዓለም በዓለም እንዲፈረድ ሳይሆን ዓለም በሱ እንዲድን ነው ብሎ ሊፈርድ አልመጣም ብሎ ሊያድን የመጣው ብሎ ያንተን የድነት ሥራ የመዳናችንን ራስ በመከራ ፈጸመው ብሎ ሲጨርስ ቤቱ ከገባ በኋላ እሺ ደግሞ ዛሬ ሳትጸልይ ወጣሽ አሳገስጪ መንገድ ላይ ያለውን አጋንንት ብሎ ቆይ ወደ ቤቴ ጠጋ እንድትል ይላል። አንዳንዱ ጴንጤ ደግሞ እንትን ነው። ልክ ጸሎት ሳቆም፣ ልክ የሆነ ነገር ሳቆም እግዚአብሔር በፊቱ እንደሆን እንድጠጋጋው ከሱ ጋር ህብረት እንዳደርግ ሰልፍ ያስነሳብኛል። የሰልፍ መንፈስ ዩሲ ማይንዳችን ሴታፑ ራሱ ጨርሶ እግዚአብሔርን አናቀው። በጣም ሩቅ ነን። በሌለሽበት ሳትፈጠሪ በእናትና በአባትሽ እንኳን እቅዱ ሳትኖሪ ገና ትወለዳለች ብሎ አይቶ ስላንቺ ኃጢአት መስቀል ላይ ሞቶ ሲጨርስ ዛሬ አልጸለየችም፣ ቆይ በቤቴ ላስገባት ሾር ላርጋት ምናምን ብሎ እንደዚህ አይነት እግዚአብሔር ካላችሁ ካዱት። የኢየሱስ እግዚአብሔር እንደዚህ አይደለም። ኢየሱስ የነገረን እግዚአብሔር በድንጋይ ወጋሪ አይደለም። የኃጢአተኞች ወዳጅ ሲሆን ሁሉን የሚያቀፍ አይሶሽ ብሎ የሚያነሳ ከሞትና በሕይወት መካከል ጣልቃ ገብቶ የሚታደግ እሱ ነው የኛ እግዚአብሔር። ሄሎ አለ አእምሯችን ውስጥ የተሳለ አርጩሜ ነገር የያዘ ምናምን እንትን ራሱ ሲሳልልን መልአክ ምናምን ተብሎ ሴፍ የያዘ አሁን ሴፍ መላእክት ዓለም ላይ የሮማውያን የወታደሮቹ ሴፍ እኮ ነው ደግሞ የያዘው። አላያችሁት? እዚህ ውስጥ አለ በስዕል በምናምን የገባና እግዚአብሔር ሲባል እንደዚህ ቀዳ አውጣም እስካሁን አለ። ቸርች ውስጥ መተን አለ የሆነ ሰዓት ላይ እንደዚህ ለሊት ተኝተህ ምናምን ራሱ ተነስታ ይጸልይም እንዴ ምናምን ሚል ይመስለናል። ታዛቢ ይመስለናል። እሱ እግዚአብሔር የለም። አንተ ኢየሱስ የገለጠልን እግዚአብሔር። ሃሌሉያ። ናናና ዘኬዎስ ናሬ ካንተ ጋር ሆነ ዘንድ ይገባኛል። ምን ዘኬዎስ እኮ ነው፣ ቀራጭ እኮ ነው፣ አይጠቅምም የተባለ እኮ ነው፣ ኃጢአተኛ ነው የተባለ እኮ ነው። ግን ዛሬ ባንተ ዘንድ ሆን ዘንድ አንኳኩቶ ሄዶ ቤቱ አሳለፈ፣ እንጆይ ያደረገ እሺ እባክህ እያለ ከሱ ጋር ጊዜ ሲወስድ ዘኬዎስ ተለወጠ። ይኸውልህ ብዙ ፈሪሳውያን ሲያገለግሉ አልተለወጠም። ብዙ ጥቅስ ግን አለው። ወንድሜ ነግሬያለሁ ምናምን እያሉ አስፈራርተውታል፣ አልተለወጠም። ይሄ ግን ኢየሱስ የሚባለው ቤቱ ገብቶ አይፈርድበት፣ አይኮንነው፣ ለምን እንዲያረካ ይለው ዝም ብሎ ይስቃል፣ ይጫውታል። የኢየሱስን ደስታ አይቶት ቤት ውስጥ ሲያሳልፍ አይቶት እንዴ አለ። ይህን የመሰለ ጻድቅ ሰው እኔን ኃጢአተኛውን ካልናቀ ወዶ ከኔ ጋር ካሳለፈ ጌታ ሆይ ዛሬ ማንንም አጭበርብሬ ቢሆን 4 እጥፍ መልሳለሁ፣ ከሀብቴ ለድሆች እኔ ግማሽን እሰጣለሁ። ኢየሱስ አየውና ዛሬ ለዚህ ቤት ምን ሆነ? በምንድን ነው የዳነው ሰውየው? በፍርድ አይደለም፣ ፍቅር ነው ያዳነው።
እኔና እናንተን ያዳነን ማን ነው? እመኑኝ፣ እግዚአብሔር ክፉ ቢሆን አንድ ቀን ቸርች ውስጥ አንቆይም። ምክንያቱም ቸርች ውስጥ ያሉ በሙሉ አባ ጨጓሪዎች ናቸው። አሜን አትልማ? አንተን ጨምሮ እኮ ነው ያልኩት። ሁላችን እኮ እንደዛ ነው። እርስ በርስ እኮ አይደል እንዴ? ለምንድን ነው የቆየ ነው? አጠገብ ያለውን ሰው ስለምትወደው አይደለም። የያዘ መንፈስ አለ። ኢቭን ይዘሽው አይደለም እሱ ስለያዘሽ እያጉረ ነትረው መተውህ እንኳን አምተው የሆነ ነገር አድርገውህ እንኳን ብለህ እዛው ነው የምትገኘው። ለምን? የሱ ፍቅር አይለቅማ። ከያዘሽ የማይተው የሚቆጣ ሳይሆን በፍቅር አባብሎ የሚያቆይ የሆነ እግዚአብሔር። ኧረ አሜን። ሊቆጣሽ አይደለም፣ ሊፈርድብሽ አይደለም። እግዚአብሔር ፍጹም ፍቅር ነው። በማይታዘዙ ልጆች ላይ እንጂ በአንተ ላይማ እግዚአብሔር ቁጣ የለውም። ደግሞአለ ቁጣ። ቆላስያስም ተመሳሳይ ቃል ነው የሚነግረን። ቆላስያስ መጽሐፍም ምዕራፍ 3 ቁጥር 5። ቆላስያስ ምዕራፍ 3 ቁጥር 5። እንግዲህ በምድር ያሉትን ልጆቻችሁን ግደሉ። እሺ። እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። እሺ። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። ኦኬ። የእግዚአብሔር ቁጣ በማን ላይ? በማይታዘዙ ልጆች ላይ። እሺ፣ ይመጣል። በማይታዘዙት ላይ የእግዚአብሔር ቁጣ ምን ይላል? ይመጣል። ቀጥል። ቁጥር 7። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። በእነዚህ ምን አላችሁ? ተመላለሳችሁ። ሳትወለዱ በፊት ዳግመኛ በፊት እንደዚህ ትመላለሱ ነበር። እሺ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁ ስድብን፣ የሚያሳፍርንም ንግግር፣ እነዚህን ሁሉ አስወግዱ። እሺ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና። ማንን? አሁን እናንተ የሚላለ ደግሞ እንዲህ የሚያደርጓል። አሁን አንተ ነበርክ ነው፣ እነሱ ግን አሁንም እየኖሩት ነው። በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። የማይታዘዝ የማያምን ምንም አይል። ኦኬ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 አገኛችሁት? ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አመፀኞች የማንን መንግስት? እንግሊዘኛው አንራይቸስ ማን ይለዋል? ያልጸደቁ ሰዎች የእግዚአብሔር መንግስት እንደማይወርሱ አታውቁምን? እሺ። እንዳይወርሱ አታውቁምን? እሺ። አትሳቱ። ሴሰኞች ቢሆን ኦኬ። አትሳቱ ከሆነ ወይም ደግሞ አታውቁምን ከሆነ የሆነ ግሩፕ የሚያውቅ ነው። ስለሆነ ግሩፕ እየተነገረው ነው። ኦኬ። ምኖች? ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም ምን የሚያመልኩ? ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም። የእግዚአብሔር መንግስት አይወርሱም። እንደነዚህ አይነት ሰዎች የእግዚአብሔር መንግስት አይወርሱም። እሺ። ቁጥር 11 ስሙት። ከናንተም አንዳንዶቹ እንደነዚህ ነበራችሁ። እስቲ ቆይ፣ በአማርኛ ነበራችሁ ምንድን ነው? አሁን አይደላችሁም ነው፣ ነበራችሁ ነው። እኛ ግን ይሄንን ወስደን ምንድን ነው የእግዚአብሔር መንግስት አትወርስም ብለን ድምድም አድርገን ላማኙ ነው የምንጠቅሰው። እያወራ ያለው ግን ነበራችሁ ሲል ስለ ሌሎች ሰዎች ነው እየነገረ። እንደነዚህ ነበራችሁ። ታዲያ አሁን ምን ሆኑ? ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል። ምን ብላችኋል? ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አንተ ይሄ ነህ። ሄሎ። የትኛው አሁን መርጠህ ነው የምትሆነው? ወይ ቁጣ የሚያርፍብህ ወይ ታጥበህ ተቀድሰህ ነጽተህ የእግዚአብሔር ሕዝብ ነህ። ሄሎ። የእግዚአብሔር ሕዝብ ከሆንን የእግዚአብሔር ቁጣኛ ላይ አያርፍም።
የእግዚአብሔር ሕዝብ በአምላካችን ስም በመንፈሱ ምን ያደርግነን? ታጥባችኋል፣ ተቀድሳችኋል፣ ነጽታችኋል፣ ጸድቃችኋል፣ ተባርካችኋል፣ ድናችኋል፣ ልጅ ሆናችኋል። ሃሌሉያ! ባሪያ አይደለህም፣ ወራሽ ነህ። ግን ቁጣ የሚመጣበት ቦታ አለ። አዎ። ማን ነው ቁጣው? ኢየሱስ ራሱ ነው ቁጣ። ሲመጣ በአፉ ውስጥ ትንፋስ የሚያጠፋቸው አሉ። ሲመጣ በፊቱ መቆም የማይችሉ ብዙ አሉ። ልክ ሲመጣ ኃጢአተኛ በሙሉ ይረዳል። ሃሎ ምን ሲል? ኢየሱስ ሲመጣ አማኞች ግን ከእሱ ጋር በክብር ይነግሳሉ፣ ያብባሉ፣ ይለመልማሉ፣ ከፍ እያሉ ይሄዳሉ። ቁጣ በአዲስ ኪዳን አማኞች ላይ የለም። እደግመዋለሁ። ዛሬ ታዲያ እግዚአብሔር ምንም ኃጢአት ብሰራ አይቆጣኝም? ዛሬ ምንም ኃጢአት ብትሰሪ በጣም ደስ የሚለው አይቆጣሽም። እደግመዋለሁ። በጣም ደስ የሚለው እግዚአብሔር አይቆጣሽም። እደግመዋለሁ። አሁን አያ አንተን ከወገንኩኝ የእግዚአብሔርን መልእክት አዛባለሁ። አይቆጣም እያልኩ አሁን እንዲህ የምታረግ ከሆነ የሆነ ነገር ይደርስብሃል አልልህም። አልሰማሁም። የሚበጅን አንተ ታውቃለህ። አልሰማሁም። ሌብነት ነው ምንድን ነው ምርጫ? የሚበጅን አንተ ታውቃለህ። ሙሉ ሰው ነህ፣ ማገናዘብ ትችላለህ። በጣም ሙሉ ሰው ነህ። የእግዚአብሔርን ቃል ግን አልሸቅጠው። ሄደህ ኃጢአት እንዳሰራ ብዬ ኮምፕሮማይዝ አላረግም። እግዚአብሔር ዛሬም አይቆጣም። ሰርቀ ብትመጣ አይቆጣም። ሰርቀ ስትመጣ ግን እስር ቤት ይገባል። እሱን ነው ይመለከተኝ። እውነቱን ነው መነጋገር ያለብን። ሄሎ አሁን ብዙ ሰው በደንብ ስሙኝ። ለምን እንደማይሰርቅ ለምን እንደማያታልል ልንገራችሁ። እግዚአብሔር የሆነ መቅሰፍት ይዞ አንድ ነገር ያደርገኛል ብሎ ስለሚፈራ ነው። አየ ኔቸር ሲሆን እግዚአብሔርን ባህሪውን አውቀኸው ድነህ ሲሆን እግዚአብሔር ስለሚቆጣህ አይደለም ኃጢአትን ማሰራው፣ ማንነት ስላይደለ አሰራው። ሙሉ ሰው ነህ የምልህ ለዛ ነው። ሄሎ አንዳንድ ሰው አሁን ሰው እንዳያይ ብሎ መጠጥ ደብቆ በስፕራይት ይጠጣል ይባላል አይደል? ለምንድን ነው የሚጠጣው እንደዛ? እግዚአብሔርን አይደለም የሚፈራው። ማንን ነው የሚፈራው? ስለዚህ አሁን አንተን ምንድን ነው ምን ነገ ደግሞ ይሄው እግዚአብሔር አይቆጣም ጌታ ይባረክ ብለህ ፊት ለፊት ብትወጣው ጠርሙስን ረዳውህ። እኔ ተደብቀ ከመኖር አጋለጥኩህ። እኛም አወቅንህ፣ እንጠነቀቅሃለን። ተመሳስሎ ያላ አይ አልገባችሁም። አንዳንዱ ሰው እንዳያየው ቅዱሳን እንዳይሰሙ ለቤተ ክርስቲያን መሪዎች እንዳይነገርበት ነው ተደብቆ የሆነ ነገር የሚያደርገው። በጣም ታትረኞች አይደለንም? እውነቱን እንነጋገር። አሁን የምር እግዚአብሔር እንደሚቆጣ ቢሆንማ ኖሮ እኮ ተደብቀ የምትሰራውን እያየ ምን እንደሚያደርግብህ እስቲ ያስበው። በፊቱ መቆም እኮ አንችልም ነበር። አንድ ደቂቃ እንኳን መጸለይ አንችልም። እኔ ምንም እኔ ሰው ጥግ ደርሼ አታውቅም። ግን ሰው ጥግ ባለመድረስ ራሱ ትቀጣለህ። ወደ ሰው ሁሉና ሂድ የተባልከው ሄሎ እሱ ኃጢአትን ቢከታተል ኖሮ ማንም ሰው ምን አይነም አይተርፍም። አሁን በደንብ ስሙኝ። ኃጢአት እንድታደርጉ እያበረታተዋችሁ ነው አይደለም። አርቲፊሻል ህይወት ማቆም አለብን። በቃ እግዚአብሔር አይቆጣንም። ይሄ ፍቅሩ ግን ሽባ ሊያደርገን ነው የሚገባ። የዚህን ያህል ከወደደህ ለሱ በምላሹ እንደሱ አይደለም የምትሰጠው። የሱ ፍቅር በገባን ቁጥር ኃጢአትን እየናቅ ነው እየጠላ ነው በሱ ፍቅር እየተወረስን ነው የምንሄደው። አንዳንድ ዱርዬ አደገኛ ሳቴ ላሱ እንትኖች ዱርዬ የሚባሉ ሰዎች የሆነ ፎንቃ ሲገባላቸው አይታቸዋል። ምን መርፌ እንደተወጋ ግራ እስከሚገባ ድረስ ፍዝዝ ይላል። ና ስትለው እሺ ብሎ ይሄዳል። 10ን የሚያነጥፈው ጎረምሳ እኮ ነው። ምንድነው እንደዛ ያደረገ ስትለው በቃ በፍቅር ንውልል ብሎ ነው። አሁን በደንብ ስሙኝ። ኃጢአትን የምንሰራው ጌታ ፍቅሩ ስላልነካን። በፍቅሩ የሆነ ጧ ሲሰጥህ ንውልል ነው የምትለው። ኃጢአት አይታየህ፣ አመፃ አይታየህ። እኔ ልጸልይ ስል ዱካ ከዚህ ላይ መጣብኝ አትል። በቃ ፍቅሩ እያቃጠለ ሃሌሉያ ታብዳለህ። ቸርች መተህ ሁኔታ አታይም። የሰውን ግልምጫ ስድብ ምናምን እሱ ትዝ አይልህም። አንድ አለ የተነካህበት እንደ እብድ ሰው የሚያደርግህ የእግዚአብሔር ፍቅር ይባላል።
ሃሌሉያ። በሱ ፍቅር ነው ልንቃጠል የተገባ። በቁጣውማ ከሆነ ቁጣ የለም የተባለ ቀን እኮ ሰው እንደፈለገ ይሆናል። ፍቅር የነካው ግን ሽባ ይሆናል። ፍቅር የነካው እንደ ዘኬዎስ ልክ ሲነካው እኮ ግማሹን ከሀብቴ ለድሃ ልስጥ እኮ አለ። ሰጥቶ አያውቅም እኮ ሰውየው። ንፉግ እኮ ነው፣ ቀራጭ እኮ ነው፣ ሰብሳቢ እኮ ነው። ቀራጭ ራሱ ምን ማለት ነው? ቀረጥ ሰብሳቢ እኮ ነው ሰውየው። ከሀብቴ አለ ግማሹን ለድሃ ልስጠዋል። ምንድነው ይህንን የሚያሰኝህ? የሚነካህ ነገር ነው። ማዳጋሳ ዛሬ የእግዚአብሔር ፍቅር ይንካ። የሆነ የቁጣ ፍርሃት ሳይሆን ፍቅሩ ሲነካ ለሌላ ነገር መሆን እንዳትችል ሽባ ያረጋል። በኢየሱስ ስም የፍቅር ይንካችሁ። የእግዚአብሔር ፍቅር ልባችሁን ያቃጥለው። ለሌላ መሆን እንዳትችሉ አድርጎ ፍቅሩ ያቃጥላችሁ።